ሰላም ሰላም ውድ የኔ የዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ባላ ድራማ ክፍል 74 ይዤ መጥቻለሁ። ዩቲዩቤን ላይክ፣ ሰብስክራይብ ያደረጋችሁ ከጎኔ የሆኑ አበረታቱኝ። የዛሬ የማላ ድራማ የመቴ እናትና የአዝራኤል እናት በስነ ስርዓት ቆሞ እየተነጋገሩ ነው። የመቴ እናት ከዚህ በፊት ታማ ነበረና የአዝራኤል እናት እብድ ብላታለች። አሁን እኔ እብድ አይደለሁም ብላ እያናገረቻት ነው። እንደዚህ አትበይ ግልተን አለቻት። ከዛ አንቺ እኮ ለአባቴ ደምሽ ይለግስሻል አለቻት። እሷ ደግሞ መለሳ እንዴት አልሰጥም አባቴ አይደል እንዴ ያለ። ከዛ ከውጭ ገቡ። አቶ ጌታ ዚያ ከሐኪም ቤት ወጡ። ሁሉም ልጆች አባዬ አባዬ ያሉ ሮጦ ሄዱና አቀፉ። ውዴ እንኳን ደህና መጣ አለችው የአቶ ዚያ ሚስት። ተሳሳሙ፣ ተቃቀፉ። ደስታችሁ የተመለሰ ይመስለኛል። ሁሉም ደስ ብሏቸዋል። ፎቶ ወዛ ደግሞ ፎቶ እንነሳ ዛሬ ደስታችን ነው አለ። ፎቶ እያነሳ ነው የቤተሰብ ሁሉም ፎቶ ተነስተዋል። የእንጅላ አያት ሴቷ አያቷ እየተጨናነቀች ነው። ይኸው እሱ በጥይት ስለተመታ ለእንጅላ ደውዬላት ነበረ። አቶ ዚዋ ወደ ቤት ገብተዋል አለም። ከዛ ደስ አለ ሰውዬው 9 ነፍስ ነው አለ አለ። ከዛ ተነስና ቡና አፍላላት ለማየ አለችው። እሱ እኔ አልጠጣም አለችው ሴትየው። ከዛ አፊፌ ቆማ ቁጭ ብላ እያሰበች ነበረና ልጇ ከሷ ጋር ቁጭ ብላ እማዬ ለምን ወደ ቤታችሁ አትሄጂም? ሀሳብሽን ወጥ አድርገሽ አንዴ ለምን አትሄጂም? አቲፊም ሆነ እንጅላ ይቅርታን ጠይቄያቸዋለሁ፣ እነሱ ግን ይቅር አላሉኝም አለችው። ሞቤራ ምን እያልሽ ነው አለችው። እማዬ ህይወትሽን በሙሉ ዝም ብለሻል፣ ሰውዬው በሞት ነው እየተረፈ አለችውና ተናገረችው። አሁን ድሮ የአባትሽ ነው የምታወሪ፣ አሁን ደግሞ ምን እያወራሽ ነው አለችው። ስንት ነው ጊዜ ነው መናገር ያለብኝ? አሁን ለእንጅላ ጥቅም ብለን ነው አሁን የምንገናኘው። አሁን ጊዜ ሁሉም ነገር ላይመለስ ተቀብሯል አለችው። ራስሽን አፈር ውስጥ አትደበቂ፣ እድልሽን ሞክሪ አለቻት ልጁታ። የከሰዓት ፈረቀ እየደረሰ ነው። ይቅርታ እማዬ ከዚህ በላይ ላውራሽ አልችልም ብላ ጥላ ሄደች። ሙቤራ እሷ አፊፌን ቁጭ ብሎ እየተጨነቁ ነው። ሙቤራ ሄደች እንዲ ያለ ሰውዬው ሻይ ይዞ መጣ። እማዬ እኔና አንቺ እንጠጣለን አለው። የአቶ ዚያ ሚስቱም ሻይ ያፈልታ መጣች። ፋሩሳ እኔ መብላት ፍላጎቱም የለኝም አለው። ዚያ ውዴ እኔ ነኝ ያዘጋጀውልህ በራሴ እጅ አለችው። ፊቱን ኮሰኮሰና ድንች ወጥ ነው ያቀረበችለት። ድንች ወጥ ስለሚል የእናቴ ድንች አሰራር አለና እሱም ለመቅመስ ሞከረ። እነ መቴና እንጅላም ቆሞ እየያዩ ነበረና ሁሉም ፈጦ እየያዩ ነበረ። ቀመሰ አንድ ማንካ። በጣም ጥሩ ነው፣ እጅሽ ይባረክ፣ የተባረከ ይሁንልኝ፣ ወደድኩ አለችው። ኩስኩም ጨው የበዛ ይመስላል አለው። ከዛ አረ ሁሉንም ነገር ውስጥ ጠልቃ አትግባ አለው። አረ አባዬ ምን ያልክ ነው? እንደዚህ አትበይ አባዬ። አያቴ በድጋሚ እንደዚህ አይፈጠርም አይደል አለች አዝራ። ጉዳዩ ተዘግቶ አለው አይደል መቴ አለው። መቴም በኋላ እናወራለን አለ። የሰው ልጆች መሞት የማይቀር ነው፣ ሆን ብላችሁ መቀበል ነው ያለባችሁ አለ። ከዛ ሁለተኛ ዙር ላይ ነኝ ወንድሜ፣ አሁን ያንተ መጫወቻ አልሆንም አለው። ከዛ አቶ ዚያም አንተ ያለ ሰው መኖር አትችሉም አለው።
ዚያ እኔ ተቀይራለሁ፣ የበፊቱ ዚያ ሞቷል፣ አሁን እኔ ተቀይራለሁ አለ። ልጆች አሁን ቀልድ ትቼዋለሁ አለ። ከእንግዲህ በኋላ ከእናንተ ጋር መጣላት የለብንም አለ። አቶ ዚያ በዚህ ሰዓት ጥላቻ መጣላት አያስፈልግም፣ መፋቀር መዋደድ ነው ያስፈልግም። እኔ እንደዚህ ከሆነ አዲስ እኔ ምግብ ሰርቼ በራሴ እናንተ ልጋብዛቸው አለችው አዝራ። አንቺ ልትሰሪ ያለው እናንተ እኔ ቤት ከመምጣቱ በፊት ምግብ እንዳትበሉ አለ። የቤተሰቡን ደስታ እናከብራለን አለችው። ዛሬ አንቺ የሰራሽውን እራት እንበላለን አለው። ከድርም ቆሞ እየሳቀ ነበር። ፊሊዝ ትንሽ እናወራለን ልብላና አለው አቶ ዚያ። ፊሊዝ የአዝራይ እናት ይሄ ርዕስ ይዘጋል ማለት ነው ካወራን በኋላ እሺ ይቻላል አለችው። ከዛ ሁሉም ጭንቅላታችሁን እየወዘወዙ እሺ አለ። አዎ ደሙን ለግሻለሁ አቶ ዚያ፣ ማመስገን አያስፈልግም። ህይወት ሌላ ነገር ነው። ከእንግዲህ መጣላል አያስፈልግም። ከእንግዲህ በኋላ መጣላት አያስፈልግም አቶ ዚያ አለችው። ልጄ እኔ እንደዛ አላልኩም። አባትሽ ከዚህ በፊት አንተ ላይ አልፈልግም ብሎኛል። አሁን ግን እኔ በጥይት ስመታ እሱ ከኔ አልተለየም ነበረ። የውሸት ነው ጥላቻችን። አቶ ዚያ ፈጣሪ ረጅም እድሜ ይስጣችሁ አለችው። አንቺ ከኔ ጋር ትመሳሰያለሽ። አንቺ ነሽ ከልጆቼ ይልቅ አንቺ ነሽ እኔን የምትመስይ። ስትናገሪም ኃይለኛ ነሽ፣ ዝም ስትዩም ዝምተኛ ነሽ አለውና ነገሯት። አዘነች ትንሽ። እሷም የውስጥ ፍርሃቱም አለብሽ። አቶ ዚያ በጣም ነው ያስደመምከኝ። እስከ ዛሬ ድረስ ማንም ሰው ቁጭ ብሎ አናግሮኝ አያውቅም። ምን እንደምል አላውቅም። መቴም ሳይሆን መከላከል ሳይሆን በስህተት አትውሰጂብኝ። መካድ የማልችሉ ነገር ቢኖር ልጆቹ ወጣቶች ናቸው። ፕሊዝ ብኖ ሴት መሆንሽን ታስታውቃለሽ። ምን ፋይዳ አለው? አልተጠቀምሽበትም እንጂ አለው። አንድ ነገር ልጠይቅ አቶ ዚያ አለችው። አዎ ይቻላል ልጄ አለው። ያው እኔ የሆነ ነገር ሰምቻለሁ። እኔም አባቴ ስለ ያቺ ሴት ናቴ አባቴን ስታገባ ስለ አፊፌ ያቃት ነበረ መረጃ እኔ በፊት ማወቅ ስላልፈለግኩትም ነበረ። እናቴ ታውቅ ነበረ። እሱን የማወቅ መፍት ያለኝ ይመስለኛል። የእንጅላ አያት ስለዚች ሴትዮ እንደዚህ አትበይ አለ። የእንጅላ አያት ወንዱ ቁጭ ብሎ እንጅላ አዝራ ማናገር ሞክርሽ፣ ሁላችንም አሁን መንገድ የራሳችን መንገድ መርጠናል። ልጅ እንደዚህ አትሆኑ። አዝራ ይሄ መፍቀድ አለበት እና አዝራ መጀመሪያ የመቴ ፍቅረኛ ስለሆነች አሁን ደግሞ አዝራ እንጅላ እሱን ጋራ ስለሆነች ተጨቋል ሰውየው። አዝራ ውጭ ላይ ቆመ እያዳመጠች፣ አያቷና እንጅላ ቆሞ እያወሩ ነው። ከድር ለምንድን ነው ከጎንሽ የሚያንዛብበው አለው። ከዛ ቦታ መጣችና ስለ እኔ ልታወሪ ነው አይደል እንዴ አለችውና አቋረጠቻችሁ። እነሱ ልጄ የኛ ስለ አንቺ አላወራንም አለች። ከዛ ሰውየው ውዴ እንደዚህ አታደርጊ፣ እኔ በሁለታችሁ መሀል እንዲመርጥ አታደርጊ አለው። እኔ ላበላልጣችሁ አልችልም። አንተ ምንም ነገር አታደርጊ አያቴ፣ የኛ እንጨርሳለን አለችው እንጅላ። እኔን አንቺ አይደለሁም አንቺ ጋራ አልመሳሰሉም፣ እኔ ከአንቺ ጋራ አታመሳሲ አለችው። ከዛ አያቴ አለችው፣ አንተ ጋር መጀመር የመጣሁት እርዳታ ስለሚያስፈልግም አዝራ እንግዲህ አፈረጠችው። እኔ ከድርን አፈቅራለሁ ብላ ለአያትዮ ተናገረች።
እንጅላም አያቴ ተረጋጋና አዳምጣት አለችው። በፍጹም አይሆንም አለ። ለምን አያቴ ለምን ብላ ጮኸችው። ልጄ እንደተጎዳች አውቃለሁ። እርስ በርስ ብዙ ጊዜ ተጋጭተናል። አሁን እንደዛ አይደለም አያቴ፣ ይሄ እንደዛ አይደለም አያቴ። እኔ ከድርን በጣም ነው የማፈቅረው። እውነት እላለሁ አያቴ። አያቴ ይሄ ርዕስ ተዘግቷል አለ። ለምን አያቴ ከእንጅላ ጋር ተረጋግታ እያወራ ነው። እኔን አታዳምጡም አያቴ አለችው። በድጋሚ አበድክ እንዴ አለው አቶ ዚያ። ምንም አልተፈጠረም። ልጆቹ የማይረባ ነገር ላይ ነው የተጣላ ነው። አዝራ ርዕሱ ተዘግቷል። እንደዚህ አይነት ሁለተኛ እንዳታወሪ አላት። ከዛ ሁሉም ተያዩ። ሰላም ሆኑልኝ። አመሰግናለሁ ስለተከታተላችሁ።